ወደ ሌላ ጉዳይ እናልፋለን። የሲዳማ ብሔር ዘመን መለወጫ በዓል ፍቼ ጫምባላላ በዛሬው ዕለት በልዩ ልዩ ባህላዊ ሁኔታዎች መከበር ጀምሯል። ፍቼ ጫምባላላ ለሀገራዊ መግባባት፣ ለአንድነትና ለሰላም ጉልህ አበርክቶ ያላቸውን እሴቶች አቅፎ የያዘ በዓል ነው። የበዓሉ የእርቅ የሰላምና የአንድነት እሴቶች ከ11 ዓመታት በፊት በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የማይዳሰስ ቅርስ ሆኖ እንዲመዘገብ አስችለውታል። ፍቼ ጫምባላላ የሲዳማ ሕዝብ አሮጌውን ዓመት ሸኝቶ አዲሱን የሚቀበልበት ብቻ ሳይሆን የተጣሉ የሚታረቁበት፣ ትውልድ ከሽማግሌዎች ምርቃትና እውቀት የሚቀስምበት እንዲሁም ማህበራዊ ትስስር የሚጸናበት ውብ ባህል አውድ ነው። የበዓሉ ዋዜማ የሆነው ፊጣራ ሀዋሮ በዛሬው ዕለት በደማቅ ስነ ስርዓቶች ተከብሯል። የሻሸመኔ ፋና ኤፍኤም ባልደረባችን ጥላሁን ይልማ በቀጥታ የስልክ መስመር ላይ ይገኛል። መረጃዎችን ሊነግረን። እንደምን አመሸህ ጥላሁን። እስኪ ዛሬ የተጀመረው ፍቼ ጫምባላላ በዓል በምን አይነት ሁኔታ እየተከበረ ነው? በነገው ዕለት የሚኖረውን የበዓል አከባበር ለተመልካቾቻችን አድርስልን። አመሰግናለሁ። እንዴት አምሽታችኋል? ለኢኮኖና መታገዝ እንግዲህ እናንተ እንዳነሳችሁት ዛሬ የሲዳማ ብሔር ዘመን መለወጫ ፍቼ ጫምባላላ እየተከበረ ነው የሚገኘው። የሲዳማ ብሔር ዘመን መለወጫ እንግዲህ እንደሚታወቀው በራሱ የሆነ አቆጣጠር ያለው የራሱ የሰዓት የዘመን አቆጣጠርን ይዞ የሚከበር በዓል ነው። አያንቶች የሚባሉ አሉ። አያንቶች ዘመንን ቆጥረው ኮከብን አይተው የአዲስ ዓመት መቼ እንደሚሆን የሚወስኑ ናቸው። አዲሱ ዓመትም የፍቼ ጫምባላላ ቀን እነሱ በወሰኑት ጊዜ እነሱ በወሰኑት ቀን ነው የሚሆነውና በተለይ ከብዙ አንጻር ነው የሚታየው ብለውኛል የሀገር ሽማግሌዎች። ያናገርኳቸው ሀገር ሽማግሌዎች ጊዜ ሰዓትን በተለይ እነሱ ቀመር አለ፣ ያንን ቀመር ተከትለው ነው ቆጥረው የፍቼ ጫምባላላ ቀን በዚህ ቀን ነው የሚከበረው የሚለውን ውሳኔ አያንቶች ይሰጣሉ። አያንቶች ውሳኔ ከሰጡ በኋላ እንግዲህ የፍቼና የጫምባላላ ቀን ሁለት ቀናቶች ናቸው የሚከበሩት። እንግዲህ ቅድም ስታነሱት እንደነበረው ዛሬ ፍቼ ነው፣ ጫምባላላ ነገ ነው። እንግዲህ ጫምባላላ አዲስ ዓመት ነው፣ ፍቼ ደግሞ የአዲስ ዓመት ዋዜማ ነው። ልዩ የሚያደርገው እንግዲህ በዚህ ውስጥ የሚነሱ ብዙ ነገሮች አሉ። በፍቼ ውስጥ ብቻ የሚነሱ ለምሳሌ ከነዚህ መካከል በፍቼ ዕለት ብዙ የሚከናወኑ ነገሮች አሉ። ፊጦራ የሚባል አለ። ፊጦራ ዛሬ እንግዲህ የፊጦራ ምሽት ነው። ይሄ ፊጦራ ምሽት የራሱ የሆነ ባህል እሴትና መልእክቶች ያሉት ነው ማለት ነው። እንግዲህ የፊጦራ ማለት የሲዳማ አባቶች የፍቼ ጫምባላላ ከመድረሱ 15 ቀናትን በጾም ያሳልፋሉ፣ ይጾማሉ፣ ይጸልያሉ ማለት ነው። ይሄኛው ምንድነው? አሮጌ ዓመት ላይ የነበርንበትን ያልሆነ ወይም መጥፎ ነገር ኃጢአታችንን፣ በደላችንን በተለይ ደግሞ እንደ ሀገርም ያለንበት ችግር ካለ እሱም እየተነሳ እንግዲህ በጾም ወይም በጸሎት የሚያሳልፉበት ጊዜ ነው። 15 ቀናት ፍቼ ጫምባላላ ከመድረሱ በፊት ዛሬ ምሽት የሚደረገው የፊጦራ በዓል እንግዲህ እንደ ጾም ፍቺም ወይም ደግሞ ከዛ ጾም የሚፈቱበትን ስርዓት ነው ማለት ነው እና የፊጦራ ምሽት ማለት ሰዎች በህብረት የሚመገቡበት ነው። በአሁኑ ሰዓት አባቶች ይሄንን ስነ ስርዓት እየከወኑት ነው የሚገኙትና የሲዳማ ባህላዊ ምግብ ነው የሚበላው። ሻፌታ ይባላል ባህላዊ ምግቡ የሚበላበትና ሰፋ ያለ ነው ሻፌታ። በዛ ሻፌታ ውስጥ በየግል አይደለም የሚበላው። ሁሉም አባቶች አንድ ላይ እጃቸውን ከተው ከአንድ ማዕድ የሚቆርሱበት ስነ ስርዓት ነው። ይሄም አንድነትን፣ ፍቅርን፣ ሀገራዊ መግባባትን የሚያሳይ ተምሳሌት ያለው ስለመሆኑ ነው የሀገር ሽማግሌዎች የነገሩን ማለት ነውና ይሄ በየዓመቱ በፍቼ ዕለት የሚደረግ ነው ማለት ነው። የፍቼ ሌላው እንግዲህ ልዩ ነገር ምንድነው? በፍቼ ቀን ሰዎች ብቻ ሳይሆኑ እንስሳትም እጽዋትም ክብር ይሰጣቸዋል ነው። የራሳቸው የሆነ የሚከበሩበት ቀን ነው የፍቼ ቀን። ለምሳሌ እንጨት ዛሬ መቆረጥ አይቻልም። ከብቶች ከቤት አይወጡም፣ ወይም እንስሳት በአጠቃላይ ከግቢ አይወጡም ማለት ነው። ቀደም ብሎ እነዚህ እንስሳት የሚመገቡት ይዘጋጅላቸዋል፣ የሚውሉበት ቦታ ይዘጋጅላቸዋል፣ የሚያድሩበት ቦታ ይዘጋጅላቸዋል እና ከግቢ ሳይወጡ እዛው ግቢ ውስጥ የሚቆዩበት ነው። ይሄም እንግዲህ እነሱም በዓል አክባሪዎች ናቸው ማለት ነው። እነዚህ እንስሳትም በዓል አክባሪዎች ናቸው። የሚበላ እንኳን ቢሆን እጽዋት አይቆረጥም፣ አይቀነጠስም ዛሬ ማለት ነውና ያ ክብርን ለማሳየት ነው። ቀደም ብሎ ሁሉም ነገሮች ይዘጋጃሉ። በተለይ የሲዳማ እናቶች ከምግብ ጋር በተገናኘ የሚጠጣ ነገርን ቀደም ብለው ይሄ ቀን ከመድረሱ በፊት ነው የሚያዘጋጁትና ዛሬ
የሚቆረጥም የሚበላም ወይም ደግሞ ለመብላትም ቢሆን የሚቆረጥ ነገር ምንም አይኖርም ማለት ነውና ልዩ እሴቶች በውስጡ ያቀፈ ነው። ከዛ በኋላ እንግዲህ ዛሬ ምሽት ከዛም በተጨማሪ ሌላው ስጋ እንዳጋጣሚ ታርዶ እንኳን ቤት ውስጥ ቢኖር ቤት ውስጥ አያድርም። ዛሬ በገጠር አካባቢ ምንድነው ያሉ ሽማግሌዎች ውጪ ተሰቅሎ ነው የሚያድረው። ግቢ ውስጥ ተሰቅሎ ያድራል። ታሽጎ እንዳይበላሽ ተደርጎ ያድራል። ከዛ በኋላ ነው ከነገ በኋላ ነው ወደ ቤት ውስጥ የሚገባው። ይሄ ያው እንስሳ ነው የሚታረደው ለእንስሳ ያለውን ክብር ለማሳየት ተብሎ የሚደረግ ስነ ስርዓት ነው ብለውኛልና ይሄ እንግዲህ በፊቼ ውስጥ ካሉ ስርዓቶች መካከል ወይም ደግሞ ሴቶች መካከል ጥቂቱን ነው እየጠቀስናቸው። ሌላው በጣም እጅግ አስፈላጊው ነገር ምንድነው? በዕለተ ፊቼ ነገ ጫምበላላ ነው ብያችኋለሁ። አዲስ ዓመት ነው። ወደ ነገ ለመሻገር ዛሬ መታረቅ ግድ ነው። ማንኛውም የሲዳማ ተወላጅ ተጣልቶ ከሆነ ዛሬ ይታረቃል ማለት ነው። ከዛሬ ቀን በፊት ታርቆ ነው ወደ ነገ መሻገር የሚቻለው። ለምሳሌ ባልና ሚስት ተጣልቶ ቢሆን እናት ወይም ሚስት ደግሞ ሌላ ቦታ ወይ ቤተሰቦቿ ጋር ሄዳ ሊሆን ይችላል። ዛሬ ምሽት እነሱ ወይ ባለቤትየው እንኳን ሽማግሌ ባይልክ ቤተሰቧ አምጥተው ይመልሷታል። ውጭ ማደር አትችልም ዛሬ ማለት ነው። ስለዚህ የግዴታ እርቅ ይፈጠራል፣ ሰላም ይፈጠራል። ሽማግሌዎች ይሄንን በቀደም ብለው ይሄንን ሲሰሩ ነው የሚቆዩትና እንደዚህ አይነት የሰላምና የአንድነት እሴቶች በደንብ የታዩበት ነውና ዛሬም ሲተላለፉ የነበሩ መልእክቶች እነዚህ ናቸው። ምንም አይነት ቆሾ ምንም አይነት ጥል ቢሆን ከጫምበላላ በፊት መታረቅና በአዲስ መንፈስ በአዲስ ሰላም በአንድነት ወደ አዲስ ዓመት መሻገር ያስፈልጋል የሚል እሴት በውስጡ ያለው ነው የፊቼ በዓል ማለት ነው። ዛሬ እንግዲህ በሲዳማ ባህል አዳራሽ ይሄ የፊጦራ ስነ ስርዓት እየተደረገ ነው የሚገኘው። ከፍተኛ የመንግስት ስራ ኃላፊዎች፣ የፌዴራል፣ የክልል እንዲሁም ከሌሎችም አጎራባሽ ክልሎችም ከፍተኛ የመንግስት ስራ ኃላፊዎችና ልኡካን ቡድኖች ተገኝተው በዓሉን ሲያከብሩት ነው እየተመለከቱ ያለሁት ማለት ነው። በዚህ የፕሮግራም ላይ እንግዲህ መልእክታቸውን ያስተላለፉት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ አንድ ነገር ብለዋል። የፊቼ ጫምበላላ የሚከበርበት ስርዓት በውስጡ ያሉት እሴቶች በውስጡ ያሉት የሁነቶች የሚከወኑ ነገሮች የኢትዮጵያን ሀገራዊ መግባባት፣ የኢትዮጵያን ሀገራዊ አንድነት፣ የኢትዮጵያን ሰላም በማጽናት ውስጥ ያላቸው ጠቀሜታ እጅግ በጣም የጎሉ ናቸውና እነዚህን አጉልተን ለዓለም ማሳየት ለኢትዮጵያችንም ማሳየትና መጠቀም መቻል አለብን የሚል ሀሳብን አንስተዋል። የእርቅ ስነ ስርዓቱን እዚህ ውስጥ ጠቅሰዋልና ምንም አይነት ጥላቻ ቢፈጠር ምንም አይነት ጸብ ቢፈጠር በሲዳማ የፊቼ ቀን ሰላም ይፈጠራል፣ እርቅ ይደረጋልና ይሄ ለኢትዮጵያ ትልቅ እሴት ነው ብለዋል። እንደ ሀገርም ምንም አይነት ቁርሾች ሊኖሩ ይችላሉ፣ ምንም አይነት ደግሞ አለመግባባቶች ሊኖሩ ይችላሉ። ነገር ግን የፊቼን ስርዓት ወስደን ተጠቅመን ይሄንን የፊቼ ስነ ስርዓትን ወስደን እንደ ሀገር መጠቀም መቻል አለብን። እየተጠቀምንም እንገኛለን። የሀገራዊ ምክክር ኮሚሽን ውስጥ በጣም እንደዚህ አይነት ሀገር በቀል እውቀቶች ተግባራዊ እየተደረጉ እንደሆኑ እናውቃለንና ይሄ መበረታታት መቻል አለበት የሚል ሀሳብን ተናግረዋል። የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ጃጓ አገኘው ያው እንደምናውቀው የፊቼ ጫምበላላ በዓል በዓለም ቅርስነት ተመዝግቧልና ይሄ በዓለም ቅርስነት የተመዘገበው የፊቼ ጫምበላላ በዓልን እሴቱን አለባበስ ሳይቀር የአከባበሩ ቅድም የምናነሳቸው ይሄ ፊቼ ውስጥ ያሉት ነገሮች በሙሉ ሳይቆራረሱ ሳይጓደሉ በተለይ አዲሱ ትውልድ ለቀጣይ ትውልድ ማስተላለፍ መቻል አለበት። ዘመናዊነት ሊወስደን አይገባም። እነዚህ እዚህ ውስጥ ያሉ እሴቶች ከዘመናዊው የምንከተለው ዘመናዊ ባህላዊ የዘመናዊ ስርዓት ብለን የምንከተለው ከሱ የተሻሉ ናቸው እንጂ ከዛ ያነሱ ባለመሆናቸው ይህንን ለዓለም በማሳየት ረገድ በተለይ መገናኛ ብዙሃን እዚህ ውስጥ ትልቅ አስተዋጽኦ ማበርከት መቻል አለባቸው የሚል መልእክታቸውን አስተላልፈዋል። ከዛም በተጨማሪ ወጣቱም እንግዲህ ይህንን ባህላዊ እሴቱን በተለያዩ አሁን ጊዜው እየሰጠ ነው፣ ስለዚህ ለዓለም በማሳወቅ ረገድ ኃላፊነቱን መወጣት አለበት የሚል ሀሳብን በዚህ ቦታ ላይ ተናግሯል። እንግዲህ ስለ ፊቼ ይህንን ካልን ነገ ጫምበላላ ነው። ጫምበላላ አዲስ ዓመት ነው። ሰዎች የሚደሰቱበት፣ ሰዎች የሚቦርቁበት፣ አዲስ ዓመትን የሚቀበሉበት፣ በአዲስ መንፈስ ወደ ስራቸው የሚሰማሩበት ነው። አባቶች ቀደም ሲጸልዩ ምንድን ያሉት? አሮጌውን ዓመት በሰላም ስላሳለፍከን ምስጋና ይገባል ብሎ ለፈጣሪያቸው ምስጋና ያቀርባሉ። አዲሱ ዓመት ደግሞ ነገ ይገባል። ይሄ አዲሱ ዓመት በየግላችን ስኬት የምንጎናጸፍበት፣ እንደ ሀገር ደግሞ ችግር የሆኑብንን ታንካ የሆኑብንን ነገሮች ተቀርፈው
አዲስ ሀገር ወይም ደግሞ በአዲስ ዘመን አዲስ ነገር የምናይበት አዲስ ብልጽግናን የምንጎናጸፍበት የዘራነው ሁሉ ለኛ የሚበቅልበት ከብቶቻችን የሚወልዱ የሚታለቡ የሚሆኑበት እንዲሆንልን እንጸልያለን የሚሉ መልእክቶችን በዛ ላይ ሲያስተላልፉ ነው የነበረውና ነገ እንግዲህ ከማለዳው 11 ሰዓት ጀምሮ በሶሬሳ ጉዱማሌ የጨምበላላ ስነ ስርዓት የሚከናወን ነው የሚሆነው። በጨምበላላ ስርዓት ላይ የተለያዩ መልእክቶች ይተላለፋሉ። የሲዳማ ባህል ሴትን የሚያሳዩ ጭፈራዎችን፣ የሙዚቃ ስነ ስርዓቶች የሚደረጉ ነው የሚሆነውና በነገ ማለዳ ጀምሮ እንግዲህ በሶሬሳ ጉዱማሌ አዲሱ የሲዳማ ብሔር ዘመን መለወጫ ፊቼ ጨምበላላ የሚደረግ ነው ወይም ደግሞ ስነ ስርዓቱ የሚከወን ይሆናል ማለት ነው። የሻሸመኔ ፋና ኤፍኤም 103.4 ባልደረባችን ጥላሁን ይልማ ከሐዋሳ ስላደረስከን መረጃ እናመሰግናለን። ባለበት መልካም ምሽት ይሁንልን።